የልዑል አባት ወርቁ እንዲሁም ደግሞ በዚህ ጉዳይ ላይ ያገኘናቸው መቅደስ ዮሴፍ እንዲሁም ደግሞ የአባታቸው አሟሟት ጭምር አሁን ላይ ብዙ ጥያቄ የሚያስነሱ ጉዳይ ላይ ሆነዋል። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭ ሆናችሁ ይህን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዘት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ ወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን አንድ ጉዳይ ላይ እጃችንን ሙሉ በሙሉ ካስገባን ሰንበት ብለናል። የልዑል ጉዳይ ነው። ከዛ በተጨማሪ እንግዲህ የልዑል አባት አቶ ወርቁ የተባለው ግለሰብ በህይወት መኖር አለመኖሩ እስካሁን የተረጋገጠ ሆኖ አላገኘነውም። እሱን ደግሞ ለማረጋገጥ ብዙ ጉዳዮችን እያነሳን ብዙ ድንጋዮችን እየፈነቀልን እንገኛለን። ይህንን ደግሞ በባለፉት ቪዲዮቻችን የተመለከታችሁት ሆነዋል። እንግዲህ በተጨማሪ ደግሞ በጣም ብዙ ነገሮች አጠያያቂ ጥያቄ ምልክት ውስጥ እየገቡ ያሉበት ሁኔታ ላይ እንገኛለን። የልዑል ዘመድ ወይም ደግሞ የአቶ ወርቁ በቀጥታ የአጎት ልጅ እንደዛ ነው የሚባሉትና በቀጥታ አግኝተናቸው ነበር። የተመለከታቸው አቶ ፈቀደን ማለት ነው። እንደሳቸው አንደበት በጣም ብዙ ነገሮችን ነበር የሰማነው። ስለ አሞቴ ማህበረሰብ፣ ስለ ሴምራ ስለተባሉት ጎሳዎች እንግዲህ ስለ ሁለቱ ጎሳዎችም ጥል ሳይቀር በቦታው ላይ የነበሩ ሰው እያንዳንዱ ነገር በደንብ የሚያውቁ በደንብ ሊጠቅመን የሚችሉ ሰው ሆነው አግኝተናቸዋልና በጣም ብዙ ታሪኮችን ሰምተናል። አሁንም ያልተረጋገጡት ግን የወርቁ በህይወት የመቆየት የመኖርና ያለመኖር ጉዳይ ጥያቄ ምልክት ውስጥ የገባ ጉዳይ ነው። ብዙ አሻሚ ነገሮች አሉ። አሁንም ቢሆን በኔም በኩል በልዑልም በኩል እንዲሁም ደግሞ በኤርሚያስም በኩል በጣም ብዙ ነገሮችን ለማድረግ እየሞከርን ነው። እየሄድንበትም ያለነው ርቀት እንግዲህ በዛው ልክ ነው። ኬዙ ቀላል ጉዳይ አይደለም። አንዴ ደግሞ ከገባን በኋላ ወደ ኋላ የምንመለስበት ጉዳይም ስላልሆነ ስለ ሁለቱ ጌታዎች ከነገሩን በኋላ ስለ ወርቁም ቢሆን ስለ ራሳቸው ሞተዋል ሲባሉ አልሞትንም ሲባል ደግሞ ሞተዋል እየተባልን ያለን ጎሳዎች ነን። ስለዚህ አሁንም ጥያቄ ምልክት ውስጥ የሚከቱ በጣም ብዙ ከካሜራም ጀርባ የነገሩን በዛም ብዙ ሚስጥሮች አሉ። ከልዑል እናት በተጨማሪ እሳቸውም ጋር ያለ በጣም ትልቅ ሚስጥር አለ። ያንን ነው አሁን ለማውጣት ነገሮችን ለማጥራት እየሞከረን ያለ ነው። ብዙ አሻሚ ነገሮች አሉ። እነዚህ ሰዎች እየዋሹ ነው። በዚህ ጉዳይ ላይ ያገኘናቸው ቤተሰቦች መቅደስ፣ ዮሴፍ እንዲሁም ደግሞ አብረናቸው ያገኘናቸው ደረጃን ጨምሮ እነዚህ ሰዎች እየዋሹን ያሉት ሰዎች ናቸው። በጣም ብዙ ነገሮችን ከነሱ እንጠብቃለን። ማለትም ለምንድን ነው እየዋሹን ያሉት? አሁንም ቢሆን እውነቱን ለመናገር ፈቃደኛ አይደሉም ከጀርባቸው። ምክንያቱም ቀላል ጉዳይ እንዳልሆነ ይሰማናል። እነዚህ ጎሳዎች ቀላል ጎሳዎች አይደሉም። ከአሞቴ ከተባለው ጎሳ መጥተው ነው እዚህ ጋር ሰፍረው ያሉት እነዚህ ሰዎች። ስለዚህ ስለ አሞቴ ማህበረሰብ ደም በውስጣቸው ካለ ከዚህኛው ሴምራ ከሚባለው ጎሳ ደግሞ ሙሉ በሙሉ መጠፋፋት የሚፈልጉ ጎሳዎች ናቸው። ምንም አይነት ርህራሄ፣ ምክንያቱም የነወርቁ ጎሳ ርህራሄ አሳይቶ እነዚህን ሰዎች ከወንዝ መለስ አድርጎ አኖራቸው እንጂ አሁንም ቢሆን መጠፋፋት የሚፈልጉ ያ ጎሳ ይህንን ጎሳ መግደል የሚፈልግ ጎሳ ነው። ግን እዚህ ጋር የዋሹበት የሆነ ምክንያት አለ። የሆነ ሰው ከጀርባቸው አሉ። ምክንያቱም ብዙ ነገሮች አሉ ከዚህ ጀርባ አባቷቸውም አሟሟት ጨምሮ ስለተደረገው ነገር ብዙ ነገሮችን እኛ እየሰማን እያጣራንም ስለሆነ ዛሬ እንግዲህ እነዚህ ሰዎች ለምንድን ነው የካዱን? ከጀርባቸውስ ያለው ሚስጥር ምንድነው የሚለውን እንግዲህ አሁንም ቢሆን ለማጥራት እየሞከረን ነው። ከኋላቸው ያለውን ሰው ለማግኘት እየሞከረን ነው። በዚህ ጉዳይ ላይ እንግዲህ በቦታው ነበር የተባለ አንድ ሰው በጥቆማ መሰረት እንግዲህ መተናል። ማን ያለው ሰው የሚባለው እንግዲህ እዛ ጤና ጣቢያ ላይ ወይም ደግሞ እዛ የመቅደስ አባት ወይም ደግሞ አቶ ደጀኔ የተባሉት ሰው ሞተውበታል ወይም ደግሞ አርፈውበታል ከተባለው ሆስፒታል ውስጥ በቀጥታ የነበረ በቦታው የነበረ የሚያውቅ ሰው እዛ ከተማ ላይ የነበረ ሰው ነው ዛሬ ልናገኝ የመጣው። ፕሮግራማችን እስከሚያልቅ ድረስ አብራችሁን ቆዩ።